ሰላም አዶናይ ይባላልው የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ቅንነትንና አስተዋይነትን ቀን በቀን ያያየን ነው። በዩቲናስ ላይ ትናንትም ሆነ ዛሬ ጥሩ አመለካከት እንዳለ ያያየን ነው። ጊዜ ዝምተኛ ዳኛ ነው። ዛሬ የተገፋ ሰው ነገ በተከበረ ወንበር ላይ በክብር ይመሰከርለታል የሚባለው እንዲህ ነው። ትናንት እሱን ከፍ ለማድረግና እሷን ለማሳነስ የሞከረ ዛሬ አዶናይ እንዲህ ቁጭ ብሎ ለዩቲናስ ጥንካሬና ስኬት በአደባባይ ሲመሰክር ስናይ ምን ተሰምቶን ይሆን? አባቶች ሲተርቱ ምን ይላሉ መሰላችሁ? ተጣሉ ሰዎች መሃል ገብተክ ዝገት አትሁን፣ ብረት ሲቀልጥና ሲያንጸባርቅ አንተ ተበልተህ ታልቃለህ ይባላል። ምን ተማርን ግን? በሰዎች መሃል ገብተን ጥላቻ ምንዘራ ሶስተኛ ወገን እንዲህ ተጣምሮ ስናይ ከዳር መቅረታችን በራሳችን አላፈርንም? በእውነት ይሄ ትልቅ የህይወት ትምህርት ነው ለሚገባን። እናስተውል። ለወደፊቱም ቢሆን በሰዎች መሃል ገብተን እሳት አንጫል። ምክንያቱም ነገ እሳቱ ጠፍቶ አመዱ የሚተርፈው ለኛው። አስተዋይ ሆኖ፣ ምክንያቱም አስተዋይ ሰው የሰዎችን ሰላም ይፈልጋልና። አዶናይ ትለያለህ። እውነተኛ ብስለት ድልን ተገን አድርጎ ሰዎችን ማሳነስ ሳይሆን ድል ከቀናህ በኋላም የሌሎችን ጥንካሬ በአደባባይ መመስከርና እጅ ለእጅ መያያዝ መሆኑ እንዲሁም በደጋፊዎች ጭብጨባና ፍላጎት የማይነዳ እውነተኛ ሰው መሆንህን አሳይተህናል። እውነተኛ መሪ ደጋፊዎቹ የጫሩትን የጥላቻ እሳት በፍቅርና በእውነተኝነት ውሃ ያጠፋዋል የሚባለው ትናንት የደገፉኝ በእኔ ምክንያት ብሎክ የተደረጉ ደጋፊዎች እንዳይቀየሙኝ ሳትል እውነትና ለስራ ድልድይ ማበጀትህ ዩሊንታህን ሳይሆን የእውነት መስመርህን መምረጥህ ይበል ያስብልሃል። በቃ ትችላለህ። ዩቲ ምን የሚባል አባባል አለ መሰለሽ? ለሰዎች ጥላቻና ወሬ አደንግጥ፣ ጊዜ ምርጥ አንጥረኛ ነው። ትናንት በጭቃ የቆሸሸን ወርቅ ዛሬ አጽድቶ በክብር አደባባይ ላይ ያበራዋል ይላል። ትናንት አንገትሽን እንድደፊ ሰዎች በወረወሩብሽ የስድብ ድንጋይ ዛሬ ለስኬትሽ ማማ መገንቢያ ጥንካሬሽን መጠቀምሽ ያስደንቃል። አስተዊ። የሰዎች ትችትና ጥላቻ ሊቀብርሽ የመጣ ሳይሆን ይበልጥ ጠንክረሽ እንድትበቅሊ መሬቱን ያደላደለልሽ የጥንካሬሽ ሚስጥር ነው። ሊያጠፉሽ የረጩት የትችትና የጥላቻ ጋዝ ለአንቺ መውደቂያ ሳይሆን ወደ ከፍታሽ የምትወጭበት እውነተኛ ነዳጅሽ ሆኗል። በርቺ። ለሁለታችሁም መልካም የሥራ ጥምረት ይሁንላችሁ። ትልቅ ስኬት ከሰዎች ጋር መጣላት ሳይሆን ከጥላቻ በላይ ከፍ ብሎ መታረቅና መስራት መቻል ነው። አብሮነታችሁ አስደስቶናል። ምን ይባላል መሰላችሁ? የአንድ ሰው ዕውቀት መንገድ ያሳያል፣ የሰዎች አንድነት ግን መንገዱ ራሱ ይሰራዋል ይባላል። በጥምረት መስራታችሁ ለሀገርም ፋይዳ አለው። ብቻህን ብትገነባ ቤት ይቆማል፣ አብረህ ብትገነባ ሀገር ትጸናለች አይደል የሚባለው? በርቱ። እናስተውል። በሁለት ሰዎች መሃል ገብተን መልካም ግንኙነትን ለመቁረጥ ምላጭ አንሆን። ነገ የፍቅር ክራቸው ይበልጥ ጠንክሮ በአንድነት ሲቋጠር መሃል ላይ ተጥለን የምንቀረው እኛ እንሆናለንና ለሁላችንም ልቦና ይስጠን።